ሀብታም ሆኖ መሎክሴ ከሆነ ባልና ሚስት ሆኖ ደግሞ ደሃ ከሆኑ በፍጹም መንግስተ ሰማይ አይገቡም። ባለትዳር ደሃ መጽደቅ አይችልም። ድንገረ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ደሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? አይገርምም? እግዚአብሔር እኛን ሙሉ ለሙሉ ጻድቃን ናቸው ብሎ እኛን እንዲቀበለን ምንድነው የሆነው ብለን ስንመለከት ጌታችን ኢየሱስ ክርስቶስ ኃጢአት ሆነ ስለኝ ደግሞ ሊቀኛት ናቸው። እንግዲህ እሳቸው ሲናገሩ እንደሰማሁት ኢየሱስ ያድናል የሚል በመጽሐፍ ቅዱስ በፍጹም አይገኝም ብለው ሲናገሩ ሰምቻለሁ። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው? ታክሲ ውስጥ ነው ያለው። ምናልባት ሊቀጠበብቱ ታክሲ ላይ የተጻፉ ጥቅሶችን ብቻ ነው የሚያነቡት የሚለውን በማስረጃ የምንመለከት መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና አይላል። መዳን በሌላ በማንም የለም። አሜን። ከሰማይ በታች ሌላ የለም። አሜን። እሱም ኢየሱስ ማለት ከኃጢአት ፍዳ የሚያድን ማለት ነው። በጣም ብዙ ሰዎች ስለ ጽድቅ ማውራት ይፈልጋሉ፣ ደግሞ መጽደቅም ይፈልጋሉ። ማን የጸደቀ ማነው ደግሞ ያልጸደቀ የሚሉትን ሐሳቦች እንደ እግዚአብሔር ቃል የምንነጋገር ይሆናል። የተወሰነችን ወንጌላዊት ጸገነት ሚራክል ተካን ገስጸዋለች። በምንድን ነው የገሰጸችው ካላችሁኝ ደግሞ ነብይ ሚራክል ተካ ነው የሚባለው። አንዲት ሴት አለች ትዳር የምትበጠብጥ በቃ መቆሚያ መቀመጫ ሳትታኛለች፣ ድግምት ቤት እየሄደች ምናምን ትላለች። ይቺ ሴት ከሀገር እንድትወጣ ልጸልይልሽ ወይስ እንድትሞት ልጸልይልሽ ሲላት አንድ ነገር ላደርግልሽ ይችላል። ትዳርሽን ለመታደግ እሷ ከዛ ሀገር እንድትወጣ ልጸልይልሽ ወይስ እንድትሞት ልጸልይልሽ? አረ እንድትሞት ማቃላት በኢየሱስ እንድትሞት ነው የምፈልገው። ላብሮዶስ ሳቲክል ሀርጃ እንዳሳካተ አሁን ላንቺ እንደዚህ በመጸልይበት ሰዓት አምሯ ሲለቅ ስታብዳዩዋት፣ አሜን አሜን፣ ስታብዳዩዋት የብደት መንፈስ ተቆጣጠራት፣ አሜን፣ አምሯ ለቀቀ፣ አሜን ኢየሱስ፣ አሜን። ላብሮዶስ ሳሊፕራሃዲያና ሞሳንተ አሜን አሜን፣ አምሯ ለቋል፣ አሜን፣ ከመንገድ አስወገድኳት፣ አሜን። ይሄ የእግዚአብሔር መንፈስ አለበት ወይ ብላችሁ ብትጠይቁኝ የጌታ ፈቃድ ተናግሮት ሊሆን ይችላል። እንደዛና እንደዚህ የሚል ሐሳብ በፍጹም ሁለቴ ሶስቴ እንኳን ማሰብ በፍጹም አይጠበቅም። ስለዚህ ሰብስክራይብ በማድረጋችሁ ከእናንተ ላይ የሚቀነስ አንዳችም ነገር ስለማይኖር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አሳስባችኋለሁ። በፓስተር ስም አይወጣም፣ በቃ አይወጣም እንዴ! ኦፍ ኮርስ በፓስተሮች ስም በፍጹም አጋንንት አይወጣም። በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው ብንትን የሚለው። ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። ማንም ሰው ጽድቅን በመስራት በማድረግ አገኛለሁ ብሎ ያሰበ ጊዜ ያን ጊዜውን እንደወደቀ መጽሐፍ ቅዱሳችን ያረጋግጥ ይሆናል። ሌላኛ ምን ማድረግ አለብን ብለን ስንነጋገር ልካቸውን እንንገራቸው ወይ? ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስበኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያችሁልኝ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው። ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም ደግሞ እግዚአብሔር ሌላ እድል ሰጥቶን በዚህ ቪዲዮ ተገናኝተናል። እንግዲህ በጣም ብዙ ሰዎች ስለ ጽድቅ ማውራት ይፈልጋሉ፣ ደግሞ መጽደቅም ይፈልጋሉ። ስለዚህ ዛሬ ስለ ጽድቅ የምናወራ ይሆናል። ባለፈው ቪዲዮ ላይ በጣም ብዙ ሰዎች አስተያየት ልካችሁልኛል፣ በጣም አመሰግናለሁ። እንግዲህ ጽድቅን በተመለከተ የምናነሳቸው ሐሳቦች ዛሬም ይኖሩናል። ማን የጸደቀ ማነው ደግሞ ያልጸደቀ የሚሉትን ሐሳቦች እንደ እግዚአብሔር ቃል የምንነጋገር ይሆናል። የተወሰኑ ቪዲዮችን ተመልክቻለሁ። ከጽድቅ አንጻር የተነገሩ ቪዲዮች ናቸው እነዚህ ቪዲዮች። አንድ መምህር ምን ሲሉ ሰምቻለሁ? ሀብታም ሆኖ መሎክሴ ከሆነ ባልና ሚስት ሆነው ደግሞ ደሃ ከሆኑ በፍጹም መንግስተ ሰማይ
አይገቡም በማለት ይነግሩናል። ለምን ብላችሁ ስትጠይቁ እንግዲህ ፍቅረ ነዋይ ስላለባቸው ስላደረባቸው በፍጹም አይገቡም ይሉናል። ይህንን እንደ እግዚአብሔር ቃል የምንመለከተው ይሆናል። ሌላኛው የምንመለከተው ቪዲዮ ደግሞ ሊቀጠበብት ናቸው። እንግዲህ እሳቸው ሲናገሩ እንደሰማሁት ኢየሱስ ያድናል የሚል በመጽሐፍ ቅዱስ በፍጹም አይገኝም ብለው ሲናገሩ ሰምቻለሁ። ታዲያ የት ነው የሚገኘው ብላችሁ ስትሏቸው ታክሲ ውስጥ ብቻ ነው የሚገኘው ብለዋል። እንግዲህ ምናልባት ሊቀጠበብቱ ታክሲ ላይ የተጻፉ ጥቅሶችን ብቻ ነው የሚያነቡት የሚለውን በማስረጃ የምንመለከት ይሆናል። ሌላኛ ምን ማድረግ አለብን ብለን ስንነጋገር ልካቸውን እንንገራቸው ወይ? አይ በፍጹም እንደሱ አይደለም። ለነሱ ልካቸውን መንገር ሳይሆን ምን ማድረግ እንዳለብን እንደ እግዚአብሔር ቃል በዚህ ቪዲዮ አብረን የምንመለከት ይሆናል። በስተመጨረሻ ደግሞ የምንመለከተው ቪዲዮ እህታችን ወንጌላዊት ጸገነት ሚራክል ተካን ገስጸዋለች። በምንድን ነው የገሰጸችው ካላችሁኝ ደግሞ አንዲትን ሴት እንድታብድ ስለፈረደባት ጨርቋን ጥላ እንድትሄድ ስላደረገ እንደሆነ ተመልክቻለሁ። እንግዲህ ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰዎች በማድረስ ቤተሰብ የሆናችሁ እንድትተባበሩኝ በጌታ ፍቅር የማሳስባችሁ ይሆናል። ይህንን ቻናል ደግሞ ያልተቀላቀላችሁ ምናልባት በአጋጣሚ ዛሬ ስትመለከቱ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሆናችሁ አብራችሁኝ እንድታገለግሉ ይህንን በጌታ ፍቅር አሳስባችኋለሁ። ይህንን የምንለው ለምንድን ነው? የዩቲዩብ አልጎሪዝም ሰዎች በብዛት ሼር ባደረጉት ቁጥር ላይክ ባደረጉ ቁጥር ደግሞ የሰብስክራይበር ብዛቱ ደግሞ በጨመረ ቁጥር ቪዲዮአችንን ለብዙ ሰዎች ሼር ስለሚያደርግ ስለሚያዳርስልን ነው። ስለዚህ ሰብስክራይብ በማድረጋችሁ ከእናንተ ላይ የሚቀነስ አንዳችም ነገር ስለማይኖር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አሳስባችኋለሁ። እስቲ ወደ መጀመሪያው ቪዲዮ እንገባለን። ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል። እንግዲህ እኚህ መምህር እንደሰማችሁት ነው የተናገሩት። በጣም እርስ በርሱ የሚጋጨውን የመጀመሪያውን ሐሳብ ልናገርና ስለ ጽድቅ ስለሆነ ዛሬ የምናወራው እንግዲህ መጽደቅና አለመጽደቅ እሳቸው ያስቀመጡትን ተመልክታችኋል። የሚጋጨው ነገር ባልና ሚስት ሆነው ድሃ ከሆኑና መነኩሴ ሆኖ ደግሞ ሀብታም ከሆነ በፍጹም መንግስተ ሰማይ አይገባም የሚል ሐሳብ ነው የተናገሩት። እንግዲህ ባልና ሚስት ከሆኑ የግድ ሀብታም መሆን አለባቸው የሚል ሐሳብ ይመስላል የእሳቸው ንግግር። እንዲሁም ደግሞ መነኩሴ ከሆነ ደግሞ ሀብታም በፍጹም መሆን የለበትም። ከዛ እሳቸው ሲናገሩ እንደሰማችሁት ያው ምን ነው ወረድኩባችሁ እንዴ ብያለሁ በማለት ተናግረዋል። እንግዲህ እኔ ስለ ጽድቅ ስናነሳ የመጀመሪያው ከዚህ አንጻር ልናነሳ የሚገባው ነገር ማንም ሰው ጽድቅን በመስራት በማድረግ አገኛለሁ ብሎ ያሰበ ጊዜ ያን ጊዜውን እንደወደቀ መጽሐፍ ቅዱሳችን ያረጋግጥልናል። ከዚህ በፊትም ስንነጋገር እንደነበረው በኤፌሶን ላይ ሐዋርያው ጳውሎስ ሲናገር ማንም እንዳይመካ ከስራ አይደለም ብሎ 4 ነጥብ እንዳደረገልን ተነጋግረናል። እና ሰዎች ሀብታም ለመሆን ጥረት አድርገው ሀብታም በመሆናቸው ምክንያት እንግዲህ ባልና ሚስት ሆነው ድሃ መሆን የለባቸውም የሚል ሐሳብ ተናግረዋል። ገንዘብ በማከማቸትና ሀብታም በመሆን ሊጸደቅ እንደሚችል ነው እሳቸው ሲናገሩ የሰማነው። በፍጹም ይሄ እንግዲህ በመስራት የሚጸደቅ ጽድቅ እንደሌለ እናውቃለን። እንደውም መጽሐፍ ቅዱሳችን ሲነግረን ለሀብታም መንግስተ ሰማይ መግባት እንዴት ጭንቅ ነው ብሎ ጌታ ኢየሱስ ክርስቶስ ያንን ወጣት ሀብታም ካናገረ በኋላ የተናገረውን ታሪክ እናስታውሳለን። እንግዲህ እሱ መጽደቅ መንግስተ ሰማይ ለመግባት ምን ማድረግ ይገባኛል ብሎ ጌታ ኢየሱስ ክርስቶስን ጠየቀው እና ጌታ ኢየሱስ ክርስቶስ ደግሞ እየወደደው ነው ሲያናግረው የነበረው በታሪኩ ላይ እንደምንመለከተው። እና እሱ ምን ትጠይቀኛለህ? ሕግን ሁሉ ፈጽም አለው። ሁሉንም ፈጽም ያለው ከልጅነቴ ጀምሮ ስፈጽም ነው የኖርኩት አለ ጌታ ኢየሱስ ክርስቶስ። አንዲት ነገር ብቻ ቀርታለች አለ። ምንድነው እሱ? ያለህን ሁሉ ሸጠ ለድሆች ስጥ፣ ከዛ ናና ተከተለኝ አለው ይላል። እና እጅግ በጣም ሀብታም ነበርና ፊቱ ጠቆረ በማለት ይነግረናል። እና ገንዘብ በማከማቸት መጽደቅ እንደማንችል ይሄ በጣም ግልጽ ነው በመጽሐፍ ቅዱሳችን። እና እሳቸው ምናልባት አንድ ጠቆም ያደረጉት ነገር ገንዘብን መውደድ ስለሚያድርበት
በዚህ ምክንያት ያስኮንነዋል የሚል ሐሳብ ተናግሯል። በእርግጥ መጽሐፍ ቅዱሳችን ገንዘብን መውደድ የክፋት ሁሉ ስር ነው ይለናል እና ገንዘብ የምንወድ ከሆነ ለሁለቱ ጌቶች ልንገዛ እንደማንችል ይነግረናል። ይህንን ሐሳብ ለመናገር ፈልገው ከሆነ እንደ አውዱ መናገር እንዳለባቸው አስባለሁ እና ሀብታም ሆኖ ባልና ሚስት ከሆኑ መንግስተ ሰማይ እንደሚገቡ፣ ደሃ ሆኖ ደግሞ ሞሎክሴ ከሆነ መንግስተ ሰማይ እንደሚገባ፣ አለበለዚያ ግን በፍጹም እንደማይገባ ነው እሳቸው የተናገሩት። እስኪ ስለ ጽድቅ ካነሳን አይቀር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለውን ሐሳብ እንነጋገርና እንዴት ነው የጸደቅ ነው? ማን ነው የሚጸድቀው? ማንስ ነው ደግሞ የሚኮነነው? የሚለውን ሐሳብ ከዚህ ጥቅስ እንድንመለከት ወዳለው ክፍሉ እንደዚህ ይላል። ላንብበው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው በማለት ይናገራል። ይህ ሐሳብ ዋናውን ስለ ጽድቅ ልናነሳ የሚገባውን ሐሳብ የያዘ ይመስለኛል። ምንድነው በግልጽ የሚናገረው ነገር? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው በማለት ነው የሚናገረው። በጣም የሚያስደንቅ ንጽጽር ነው ያስቀመጠን። የመጀመሪያው ንጽጽር ምንድነው? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን። አይገርምም? እግዚአብሔር እኛን ሙሉ ለሙሉ ጻድቃን ናቸው ብሎ እኛን እንዲቀበለን ምንድነው የሆነው ብለን ስንመለከት ጌታችን ኢየሱስ ክርስቶስ ኃጢአት ሆነ ስለኛ። የኛን ኃጢአት ሁሉ የዓለምን ኃጢአት ሁሉ ተሸክሞ በመስቀል ላይ የዋለበት ምክንያት ይሄው ነው። ስለዚህ ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ሆኖልናል። ምን እንድንሆን? እኛ ጽድቅ እንድንሆን። እኛ እንድንጸድቅ የኛ ስራ፣ የኛ ድካም፣ ሀብታም መሆን፣ ደሃ መሆን፣ ተራራ መውጣት፣ ታች መውረድ፣ ያንን ማድረግ ይህን ማድረግ ሳይሆን ጌታችን ኢየሱስ ክርስቶስ ለኛ የከፈለው ዋጋ እንደሆነ ይሄ የቆሮንቶሱ መጽሐፍ በደንብ ሐዋርያው ጳውሎስ በዚህ ላይ ግልጽ አድርጎ ይነግረናል። ስለዚህ ወገኖች ሆይ ማን ነው የጸደቀው ብላችሁ ካላችሁኝ በጌታ በኢየሱስ ክርስቶስ የሚያምነው ያ ሰው። ምክንያቱስ ምንድን ነው? ኢየሱስ ክርስቶስ ለእርሱ ብሎ ኃጢአት ስለሆነለት። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው በማለት ይናገራል። እንግዲህ እኛ አባት የተናገሩትን ሰምተናል። ወደ ሁለተኛው ቪዲዮአችን ደግሞ ስንሄድ ሊቀጠበብቱ ምንድን ነው የሚሉን? እስቲ እሱን እንመልከት። ይህም ከጽድቅ አንጻር በጣም ትኩረት ልንሰጠው የሚገባ ሐሳብ ነው ብዬ አምናለሁ። ቪዲዮን እስቲ እንመልከት። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው። ታክሲ ውስጥ ነው ያለው። በፓስተር ስም አይወጣም። በቃ አይወጣም። በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው፣ ብንትን የሚለው። ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። የመጀመሪያው የተናገሩት ሐሳብ ምንድን ነው? በመጽሐፍ ቅዱስ ውስጥ ኢየሱስ ያድናል የሚል ሐሳብ እንደሌለ ነው የተናገሩ። ከዛ ቀጥለው የተናገሩት ሐሳብ ምንድን ነው? በፓስተር ስም አይወጣም፣ ነገር ግን አጋንንት ማለታቸው ነው። ነገር ግን በማርያም ስም ይወጣል፣ በእኛ ጻድቃን በሆኑ ሰዎች ስም ግን ይወጣል በማለት ነው የተናገሩት። ኦፍኮርስ በፓስተሮች ስም በፍጹም አጋንንት አይወጣም፣ በፍጹም አይወጣም። የመጀመሪያ ሐሳባቸውን እንመልከት። መጽሐፍ ቅዱሳችን ሙሉን ስለ ኢየሱስ አዳኝነት እንደሚናገር በፍጹም እንዳላለንብቡ በጣም ግልጽ ነው። መጀመሪያ አስቀድሜ እንደተናገርኩት እኚህ ሰው እንግዲህ ታክሲ ላይ ያለ ጥቅስ ብቻ እንደሚያነቡ በማስረጃ ማየት እንችላለን። የመጀመሪያው በማቴዎስ ወንጌል ላይ የመጀመሪያው ምዕራፍ የመጀመሪያዎቹ ቁጥሮች ላይ ስትመለከቱ መልአኩ ገብርኤል መጥቶ ለማርያም ለእጮኛዋ ለዮሴፍ የተናገረው ነገር ምንድን ነው? ትወልዳለች፣ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል በማለት ይናገራል። እና ከስሙ ደግሞ ስንነሳ ኢየሱስ ማለት አዳኝ ማለት ኢየሱስ ማለት አዳኝ ማለት ነው። ከዘፍጥረት ጀምረን ደግሞ ስንመለከት አዳምና ሔዋን ኃጢአት በሰሩ ጊዜ እዛ ጋር ከሴቲቱ የሚወለደው ብሎ ያንን ተስፋ እግዚአብሔር እንደሰጠን እንመለከታለን። ሙሉ መጽሐፍ ቅዱሳችን ስለ ኢየሱስ አዳኝነት እየተናገረ በብሉይ ኪዳን ጥላ ሆኖ ስለ ኢየሱስ ክርስቶስ ሲናገር እንደነበረ እሱን እናውቃለን። በአዲስ ኪዳናችን ስንመጣ ደግሞ ነቢይ ላይ እንደሚናገረው ጴጥሮስም ጳውሎስም የሚናገሩት ስለ ኢየሱስ ክርስቶስ እንደሆነ እሱን ይነግረናል። እስቲ ይህንን ቪዲዮ እንመልከተው። የሐዋርያት ሥራን አንብበው የ30 ዓመት ታሪክ ነች። ጴጥሮስና ጳውሎስ ናቸው ዋነኛ ካራክተርስ መጽሐፉ ላይ። የጴጥሮስን ይዩት፣ የጳውሎስን ይዩት። የሰዎቹ የስብከት መግቢያና መደምደሚያ ነው የሚለያየው። ቦዲው አንድ ነው።
የጴጥሮስም የጳውሎስም ስብከት እግዚአብሔር የናዝሬቱን ኢየሱስን ጌታና ክርስቶስ አረገው ነው። ኢየሱስ ክርስቶስ ነው ስብከታቸው። ጴጥሮስ ምንድን ነው ያወረደው? አንተ ክርስቶስ አለው፣ የሕያው እግዚአብሔር ልጅ ነህ። በጳውሎስ ምናልባት ሆሚሌቲክሱ በጣም እሳት ሊሆን ይችላል፣ መግቢያው በጣም ሊቀያየር ይችላል። ጳውሎስ ከተማ ሲቀይር ከተማ አውድ እየቀየረ ሊሰብክ ይችላል። መግቢያው ሊቀይር ይችላል። አቴና ሲገባ ፍልስፍና ምናምን እየረገ መልእክቱ ምንድን ነው? ክርስቶስ ያው እግዚአብሔር ልጅ። ጴጥሮስ አይሁዳውያን መሃል ቆሞ እናንተ ሰቅላችሁ ገደላችሁት አለ። እግዚአብሔር እስከ ሞት አስነስቶ ጌታና ክርስቶስ አረገው። የመጨረሻ ስብከታቸው ይሄ ነው። አጋንንትን የሰበሩት በዚህ ስብከት ነው። የገሃነም ደጅ የወደቀው በዚህ ስብከት ነው። ቤተ ክርስቲያን መሬት ላይ የተተከለችው በዚህ ስብከት ነው። ዘንድሮም በሕይወት የምንኖረው በዚህ ስብከት ነው። እስከ መጨረሻ የምናሸንፈው በዚህ ስብከት ነው። ይህንን የሚያምኑትን ነው የሚወስዳቸው። የለም ሌላ፣ ከኢየሱስ ውጭ የለም ሌላ። አበዛችሁት ይሉናል። መች ሰበክን? መች ሰበክ ነው? መች አወራ ነው? ገና እኮ 2 ዓመት እኮ ነው ያወራ ነው። እናረጃለን፣ ገና እንሞታለን። ይሄ መልእክት የሚጠይቀንን በሙሉ ገና እንሆናለን። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። መዳን በሌላ በማንም የለም። አሜን። ከሰማይ በታች ሌላ የለም። አሜን። እሱም ኢየሱስ። ኢየሱስ ማለት ከኃጢአት ፍዳ የሚያድን ማለት ነው ትርጉሙ። ወንጌል ማለት ደግሞ የምስራች መልካም ዜና ማለት ነው። አሜን አሜን። በእርግጥም መጽሐፍ ቅዱሳችን ስለ ኢየሱስ ክርስቶስ ነው የሚናገረው። ጴጥሮስ ቢናገረው፣ ሐዋርያው ጳውሎስ ቢናገረው፣ ሌሎች ሐዋርያት ቢናገሩት ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት ነው በዋናነት ሲናገሩ የነበረው። ስለዚህ የዮሐንስ ወንጌል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷልና በማለት ይናገራል። ዮሐንስ 3:16 ላይ ስንመለከት ማለት ነው። ስለዚህ ሰዎች በጌታ በኢየሱስ ክርስቶስ ካመኑ አይጠፉም። ያ ማለት ምን ማለት ነው? ይድናሉ እያለን ነው። ዋናው ቁልፉ ሰዎች የሚያምኑበት ኢየሱስ ክርስቶስ ነው፣ አዳኙ እሱ ነው እያለን ነው። 1:12 ደግሞ ስንመለከት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው በማለት ይናገራል። ስለዚህ የጌታ የኢየሱስ ክርስቶስ አዳኝነት ከመጀመሪያው እስከ መጨረሻው ብትመለከቱ መጽሐፍ ቅዱሳችን በጉልህ ይነግረናል። ስለዚህ ይህንን በደንብ ትኩር ብለን እንድንመለከት ያስፈልገናል። ስለዚህ እኛ ምን ማድረግ አለብን ብላችሁ ከጠየቃችሁኝ ይህንን ወንጌል ለሰዎች ሁሉ መስበካችንን መቀጠል አለብን። በደንብ ወንጌሉን መንገር አለብን። እንደዚህ እንደምትመለከቱት በጎዳና ላይ ወንጌል ወተን ልንናገር ልንመሰክር ያስፈልጋል። እባካችሁን ጊዜው በጣም እያለቀ ስለሆነ ለአንድ ሰው በመናገር ቀኑን እንድታሳልፉ፣ አንድ ቀን ለአንድ ሰው በመናገር እንድታሳልፉ፣ ከተቻለ ለ2 ሰው ከተቻለም ከዛ በላይ በመናገር እንድናሳልፍ የሆኑ በወንጌላዊነት የሚጠሩ በነቢይነት የሚጠሩ በፓስተርነት የሚጠሩ ስራ ብቻ አይደለም። ይሄ ስራ በጌታ በኢየሱስ ክርስቶስ አምነው የዳኑ ሰዎች ሁሉ ስራ ነው። ስለዚህ ወጥተው እንደዚህ ወንጌልን የሚሰብኩ ሰዎችን በማበረታታት በማገዝ ከቻልን ለነሱ በመጸለይ አብረናቸው እንድናገለግል እኛም ደግሞ ባገኘነው አጋጣሚ ሁሉ ይህንን የጌታን የኢየሱስ ክርስቶስን አዳኝነት ለሰዎች ሁሉ መንገር ይኖርብናል። ምክንያቱስ ምንድን ነው? ሰዎች ለመጽደቅ ብለው በጣም ብዙ ነገር እያደረጉ ነው። እያደረጉ ያሉት ደግሞ አሁን በ2 ቪዲዮ እንኳን እንዳሳዩአችሁ የተጣመመና ሰዎች በማይሆን መንገድ እንዲሄዱ የሚመራ ቀጥታ ወደ ሲኦል የሚመራ ትምህርት ነው ዓለም እያስተማረች ያለችው። ሀብታም ባልና ሚስት ካልሆንክ፣ ድሃ ሞሎክሴ ካልሆንክ ኢየሱስ ክርስቶስ ያድናል የሚል መጽሐፍ ቅዱስ ላይ የለም። በፓስተር ስም አይወጣም፣ በእኛ ቅዱሳን ስም ነው የሚወጣው፣ በእነ ማርያም ስም ነው የሚወጣው፣ በእነንትና ስም ነው የሚወጣው የሚሉ ከጌታ ከኢየሱስ ክርስቶስ የሚያርቁ ስብከቶች የበዙበት ጊዜ እንደሆነ ከዛም ደግሞ አለፍ ሲል ሰዎች በራሳቸው በሆነ ጉዳይ እየተጠመዱ በቃ እኔ ሃይማኖት ይቅርብኝ አልፈልግም እያሉ ሃይማኖት እንደውም ትብታቦች ነው፣ ሃይማኖት እንደዛና እንደዚህ ነው የሚሉ ሰዎች እየተፈለፈሉ ያሉበት እንደውም አልፎ ተርፎ በእግዚአብሔር ማንነት ላይ እንኳን የሚጠራጠሩ ሰዎች የበዙበት ጊዜ እንደሆነ እሱን እናውቃለን። ስለዚህ አጥብቀን ወንጌሉን ለሰው ልጆች ልንናገር ያስፈልገናል። ለምን ጌታ የዘገየ ይመስላችኋል? የመጨረሻው ዘመን ነው እያለን እየሰበክን በጣም ብዙ ጊዜ ሆነን ከኛ በፊት ጀምሮ ደግሞ ከብዙ ሺህ ዓመታት በፊት ጀምሮ ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ የመጨረሻው ዘመን ነው የሚል ስብከት እየሰማን ቆይተናል። እስቲ ከዚህ ሐሳብ አንጻር አሁንም
ነቢል ጥሌን ልጠቀምና በጌታችን በኢየሱስ ክርስቶስ ልናፍር በፍጹም አይገባንም ይለናል። ምክንያቱስ ምንድን ነው? ይህንን ወንጌል የምንናገርበት ዋናው ምክንያት ምንድን ነው? ጌታችን ኢየሱስ ክርስቶስ እርቃኑን ለእኛ ሲሰቀል በፍጹም በእኛ አላፈረብን። ስለዚህ እኛም በሱ ልናፍር አይገባም የሚል ሀሳብ ሲናገር ተመልክቻለሁ። እስቲ ቪዲዮን እንስማና ወደሚቀጥለው ቪዲዮ እንሄዳለን። በእኛ በምናሳፍረው አላ እንዴት ነው በሱ ማፈር? የዘላለም ሕይወት እንድናገኝ እርሱ አደባባይ ላይ ርቃኑ በዛ በደረቅ እንጨት ላይ ሳያፍር ተሰቀለ። አላፈረ። እንዴት ነው ወንጌል ስንሰብክ የምናፍረው? ቆይ ቀስ ትብዬ ልንገረው። ጮክ ብለን ጮክ ብለን የጌታን የኢየሱስ ክርስቶስን አዳኝነት ለሰው ልጆች ሁሉ መንገር ይኖርብናል። ሌላኛው የያዝኩት ቪዲዮ እንግዲህ እህታችን ወንጌላዊት ጸጊ ነቢይ ሚራክልን የተቃወመችበት የገሰጸችበትን ቪዲዮ ተመልክቻለሁ ብያችኋለሁ። ነቢይ ሚራክል ተካ ነው የሚባለው። አንዲት ሴት አለች ትዳር የምትበጠብጥ በቃ መቆሚያ መቀመጫ ሳትታኛለች፣ ድግምት ቤት እየሄደች ምናምን ትላለች። ይቺ ሴት ከሀገር እንድትወጣ ልጸልይልሽ ወይስ እንድትሞት ልጸልይልሽ ሲላት እንድትሞት አለች። በጣም አሳፋሪ ነው። ቪዲዮ አያይዛለሁ። አንድ ነገር ላደርግልሽ እችላለሁ። ትዳርሽን ለመታደግ እሷ ከዛ ሀገር እንድትወጣ ልጸልይልሽ ወይስ እንድትሞት ልጸልይልሽ? ኧረ እንድትሞት ቃላት በኢየሱስ ስም እንድትሞት ነው የምፈልገው። ነ ላብሮዶስ ሳቲክል ሀርጃ እንዳሳካተ አምሯ ሲለቅ ስታብዳዩዋት። አሜን አሜን። ስታብዳዩዋት አሜን። የብደት መንፈስ ተቆጣጠራት። አሜን። አምሯ ለቀቀ። አሜን። እሷን መግደል ቀለል ግን እናቴን ገደልሻት እንዳይል አምሯ እንዲያብድ ጸልያለሁ። ይሁን። አሜን። አረ ወንድም አለ መጋደላችን ከስጋና ከደም ጋር አይደለም። በአዲስ ኪዳን የምህረት ጊዜ ነው። ምህረት እግዚአብሔር ያደርጋል። መንፈሱን ትመታለህ እንጂ እሷ ውስጥ ያለውን ድግምትና ወሬቨር መተት እንዴት አድርገህ ነው ሴትዮዋ የምትገለው? ይሄ በጣም ያሳፍራል። እንግዲህ እንደሰማችሁት ነው። አሁን ለአንቺ በምጸልይልሽ ሰዓት አይምሯ ሲለቅ አየሁት ብሎ ጉባኤው በጠቅላላ አሜን ብሎ ሲቀበል እንመለከታለን። እሷም ደግሞ ስትጠየቅ እንድትሞት ልጸልይልሽ ወይስ እንድታብድ ነው የምትፈልጊው የሚል ጥያቄ ስትጠይቅ እንድትሞት ነው የምፈልገው በማለት ስትናገር እንሰማታለን። እና ይሄ የእግዚአብሔር መንፈስ አለበት ወይ ብላችሁ ብትጠይቁኝ የጌታ ፈቃድ ተናግሮት ሊሆን ይችላል። እንደዛና እንደዚህ የሚል ሐሳብ በፍጹም ሁለቴ ሶስቴ እንኳን ማሰብ በፍጹም አይጠበቅብንም። ምክንያቱም የእግዚአብሔር ሐሳብ ይሄ ስላልሆነ ያውም በአዲስ ኪዳን መጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ የመጣበት ምክንያት የምህረት አምላክ ስለሆነ የምህረት ዓመት ስለሆነ ምህረት የሚያደርግ ጌታ እንደሆነ ይህንን ይነግረናል። አንድ ጊዜ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን እሳት ወርዳ ትብላቸው ብለን እንዘዝ እንደ ያሉት ምን አይነት መንፈስ ነው ያለላችሁ ብሎ እንደገሰጻቸው እሱን እንመለከታለን። በመሰረቱ ይሄ ሚራክል ተካ የሚባል ሰው ነቢ ነው ለማለት እኔ በጣም ያስቸግረኛል። ስለ ኳስ እንደሚተነብይ ሰምታችሁ ሊሆን ይችላል። እጅግ በጣም የሚያሳቅቅ በጌታ በኢየሱስ ክርስቶስ አምነው የዳኑ ሰዎች እንግዲህ ምናልባት ጴንጤው ህብረተሰብ በወንጌል አማኙ ህብረተሰብ መርጅ ተደርጎ ከነዚህ ጋር ተደምሮ ስለሚጠራ ብዙ ሰዎችን ያወዛግባል፣ የጌታንም ስም ያሰድባል። ነገር ግን ስለ እግር ኳስ ይተነበያል፣ አርሰናል ማንቸስተርን ያሸንፋል፣ ዋንጫ ይበላል ምናምን የሚሉ እንደው ስናስበው እግዚአብሔር ስለ እግር ኳስና ስለ ምናምን ይገደዋል ብላችሁ ታስባላችሁ? እግዚአብሔር የሚገደው ስለ ሰው ልጅ ነፍስ ነው። ለዛም ነው አንድ ልጁን ኢየሱስ ክርስቶስን ወደዚህ ምድር ላይ የላከልን እና የሚያነሳቸው ሐሳቦች አሁንም ደግሞ በተለይ የተነሳው ሐሳብ ፍጹም ከአጋንንት እንደሆነ በጣም በድፍረት መናገር እችላለሁ። እንግዲህ ቅዱሳን እህቶቼና ወንድሞቼ ይህንን ትኩር ብለን ተመልክተን እንደ እግዚአብሔር ቃል ራሳችንን እንድንመራ ነው እነዚህን ሐሳቦች ይዤ ወደ እናንተ ብቅ ያልኩት። እናንተም እንደ ቤሪያ ሰዎች ነገሩ እንዲህ ሆነን ብላችሁ እንደ እግዚአብሔር ቃል እየመረምራችሁ እንድታደርጉ ደግሞም ጌታችን ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሌላ መድኃኒት፣ ሌላ መጽደቂያ፣ ሌላ መዳኛ ስለሌለ ዛሬውኑ የደህንነታችሁን ዋስትና እንድትይዙ በጌታ በኢየሱስ ክርስቶስ እንድታምኑ ቅድም የእግዚአብሔር ቃል ክፍሎችን ሳነሳ እንደነበረው በእርሱ የሚያምን ሁሉ ተብሎ እንደተጻፈ ለተቀበሉት ሁሉ ግን ተብሎ እንደተጻፈ ጌታ ኢየሱስ ክርስቶስን ተቀብላችሁ ደህንነት እንዲሆንላችሁ ጥሪ ማድረግ እፈልጋለሁ። ሌሎቻችን ደግሞ ይህንን ሼር እያደረጋችሁ ለብዙ ሰዎች በማድረስ አብራችሁኝ እንድታገለግሉ ይሁን። እስካሁኑ ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በሌላ ሐሳብ በሌላ ትምህርት እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም
እንደ ዘበት ቢጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ከቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ በማመኑ